አላህ ይወልዳል ሳይሆን ይወርዳል ካለበት ቦታ ላይ ጸሎት ለመስማት ይወርዳል የሚል ሐዲስ አለና አሁን አዛን የሚሰማው ጸሎት ሊሰማ ሊወርድ ሲል ወይ ነው የጠየቅንህ። አንደኛ አይኔ እሱን አላውቅም። እኔ ደግሞ ልጠይቅ የምፈልገው ነገር በአሁኑ ሰዓት ጠየቅኩህ እኮ ወላ ክርስቲያኑ አዳምጠኛ አንድ ጊዜ መልስልኛ። አሁን የሚወርድበት ሰዓት ነው ወይ መልስልኛ። ትልቅ ሰው ነህ አይደል? ትልቅ ሰው ነህ አይደል? በቃ ትልቅ ሰው ከሆንክ ታዲያ እንደ ትልቅ ሰው እንነጋገር። ጠየቅኩህ። አሁን አዛን የሰማኸው አላህ ጸሎት ሊሰማ የሚወርድበት ሰዓት ነው ወይ አልኩህ። አይደለም ጸሎት አርጉ የተባለበት ሰዓት እንጂ። ኦኬ በስንት ሰዓት ነው የሚወርደው? እሺ አንተ ለምን ትፈታተናለህ? ፈጣሪ ለምን ትፈታተናለህ? መሐመድ እኮ ነው የተናገረው እንደዛ ብሎ። መሐመድ አላህ ይወርዳል ብሎ ተናገረ። መሐመድ አላህ ይወርዳል ብሎ ተናገረ አልተናገረ ጊዜያቶች አሉ። ግን አንተ አሁን ለምንድን ነው እንደ አንድ ወጣት እንደ አንድ የሆነ የምን ጊዜ መሰለኝ እንማማር ይሁን ካሊድ በቃ እንማማር አይደለ? መሐመድ አላህ ይወርዳል ብሎ ተናገረ አይደለ? እስኪ አንተ ንገረን። አንተ የቤተ እምነቱ ሰው ስለሆንክ መሐመድን የምታምነው ሰው ስለሆንክ ጸሎት ሊሰማ ወዴት ነው የሚወርደው? አላህ እስኪ ንገረን። እንዴት ብሎ ነው የሚወርደው? ንገረን። አሁን አንተ የፈለከው ወደ ግራ ወደ ቀኝ ወደ ቀጥታ ምናምን እንደዚህ እንትናል ማለት ነው። ሁሱ እንዳሳሳታችሁት እንደዚህ አይነት ነገር እንመልስልን የፈለከው። እኔ እውቀቱ ገደብ አለው። እውቀትም እስካለኝ ሰዓት ነው መናገረው እንጂ ዝም ብዬ ሁሱን አሳሳቱት እንደ ለካ እነሱ ናቸው። አሳሳቱት እኮ አይደለም። ለምሳሌ ለእንደዚህ አይነት ጥያቄ መልስ የለኝም ማለት ይችል ነበረ እና እኔ አሁን ለሱን ተወውና አሁን ለምትጠይቀኝ ጥያቄ እንደ ሰው ልጅ ወይ ደግሞ አንተ መልስ የለኝም እያልከኝ ነው? እያልኩ አይደለም። አንተ እኮ በጣም አልፈህ ተርፈህ ፈጣሪ እየተፈታተንክ ነው ያለው። መፈታተን አይደለም። ይኸውልህ የተነገረውን ነገር ምን ማለት ነው ብዬ እየጠየቅኩ ነው። ይወርዳል አላህ ጸሎት ለመስማት ይወርዳል አለህ መሐመድ የነገረውን ደግሞ ምን ማለት ነው ንገረኝ እባክህን ካሊድ። መረዳት ፈለግኩኝ፣ ንገረኝ ወንድሜ። አንድ ነገር ልንገርህ እሺ? አዳምጠኝ እሺ? እኔ ያው ለምሳሌ እስከማቅበት እውቀት ድረስ መናገር እችላለሁ አይደል? እኮ ተገልጿል አልተገለጸም እንዴት እንደሚወርድሽ? ላ ኢላሃ ኢላላህ ሙሐመድ ረሱሉላህ። እስቲ አታስገድደኝ። አሁን ለምሳሌ አንተ የምታውቀውን እውቀት የሆነ አሁን እናንተ ጉግል ትራንስሌት አድርገህ ሊሆን ይችላል ወይ ደግሞ መጽሐፉን ወይ ቁርአናችንን ወይ ደግሞ መጽሐፋችንን እስከምናውቀው ድረስ እናውቃለን። ካሊድ ወንድሜ ምንድነው የምታውቀው ነገር? እስቲ ይሄን አቃሉ ጠይቁኝ በለን። እኔ የማውቀው ስለ አንድ እስልምና ማለት ነው ፈጣሪ አይወለድም። አዳምጠኝ። ቆይ እሱን አይደለም የፈለኩት እኔ ምስክርነት የፈለኩት በዚህ ዙሪያ እውቀቱ አለኝ፣ በዚህ ዙሪያ አጥንቻለሁ፣ ይሄን ጠይቁኝ በለን። አይ አይደለም። እኔ አሁን ባጠቃለል ጥያቄና ለመልስ አይደለም የመጣሁት። እኔ የመጣሁት ኮሜንት ልሰጥ ነው በቃ خلاص። አሁን ለምሳሌ ኮመንቱ ምን ታደርገው መሰለ? በውስጥ ከፈለክ ለኔ ጊዜ ካለ ከፈለክ ለአርዲ እንዴ ሲደብራችሁ ነው እንደምገቡት ገስት ላይ አስወረድከው። ወይኔ አላህ ለደማል እሱን አውቃለሁ ብሎ ነበር። እሱ ልጠይቀው ነበር። አስገባልኝ። አይ ቢኒ ትፈልጓለህ? ይጓል። ይሄ ራሱ ጥያቄ ስላለበት ይሄን ያውቃል። አላህ አልወለደም አልተወለደም ስላለ እሺ ሳባ በቃ ቢኒ ይፈልጋል። እሱ እኮ አውቃለሁ እኮ አይደለም ያለው እኮ ማምኖችን ነው ያለው። ሁሱን እንዳሳሳታችሁት ልታሳስቱት ነው እናንተ። ተው። አይ እሱ ያው አልተገለጸም። ቁጥር 2 አልተገለጸም። ማን ነበር ስሙ? ይልጁ ዑመር ላክባክ። ዑመርማ አልተገለጸም ማለት ቅድም አሁን የወጣው ልጅ ዑመር ነው ስሙ። ካሊድ ላክ። እስቲ ካሊድ ላክ። ይኸው ልኬልሃለሁ። እሺ ካሊድ የማውቀው ይሄን ብቻ ነው ስላለ እስቲ ይሄን ያስረዳኝ። እኔ ራሱ እዚህ ላይ ጥያቄ ስላለኝ ቴንኪው። እንኳን ተመለስክ፣ ስለተቀበልከኝ አመሰግናለሁ። ካሊድ የምታውቀው አላህ እንደማይወለድ ነው አይደል? ይሄን ታውቃለህ? በጣም አይደለ? በጣም ጥሩ፣ አሪፍ፣ እናመሰግናለን። እሺ አላህ ለምንድን ነው የማይወልደው? ለምንድን ነው የማልወልደው ብሎ ተናገረ ወይስ ለምንድን ነው የማይወልደው? ይኸውልህ የባባ እኔ አሁንም አንድ ነገር ልንገርህ። አሁን ለአንተ ደጋግሜ እንደነገርኩ ማለት ነው። እስቲ እውቀት ካላችሁ ሰው ጋር ተወያይ። እንደው በዚህ ሰዓት ሚድናይት ነው
አሁን ለምሳሌ መልስ ለመልስ ይችላል። አንድ ነገር አውቃለሁ ፕሊዝ ብራዘር እሷን እንኳን መመስከራችን ቆይ አሁን እኮ አስገባን ምንድነው ማቀው አላህ እንዳልወለደ እንዳልተወለደ ኦፍ ኮርስ አይወልድም አይወለድም ሳይሆን አልወለደም አልተወለደም መሰለኝ አይ ቲንክ እንደዛ ነው። እሺ አሁን እኔ ጥያቄ ይሄን ካወቅሽ ይሄን አብራራልኝ። ለምንድን ነው ያልወለደው ነው? አሁን ለምንድን ነው ያልወለደው አለ ምክንያቱ ምንድነው? አሁን አንተ ትናንትና ጠዋት ራስ ቁርስ መብላትን ማታክ ግለሰብ አሁን ስለ ፈጣሪ አልፈተርፈ ኢቭን እንኳን አይ መጽሐፍ ላይ ራሱ ነው እየተናገረው አላቅም። ይኸውልህ እኔ ከእውቀት ካላችሁ ተወያይ በቃ አንተ ራስህ እኮ ነው አውቃለሁ ቢያንስ ይሄን አውቃለሁ ብለህ ያልከው አንተ ኖ እኔ አላቅም። እናንተ በቃ ታዲያሽ እናመሰግናለን። እሺ እና ለምን እናመሰግናለን። እኔ ልንገርህ ቆይ ጋሊድ ተረጋጋ። እኔ ልንገርህ የማይወልድበት ምክንያት ለምን እንደሆነ ታውቃለህ? ሚስት ስለሌለኝ ነው ብሎ ይናገራል ራሱ አምላክ አላህ። ሚስት ስላጣን ያልወለደው ኦኬ። ካስፈለገ ማስረጃ ልስጥ። የቤት እንስሳዎች ምዕራፍ ሱረት አናም እኛ ሙስሊሞች እኛ አንዳንዴ ቆያ ስማ እንዴ እሰጣለሁ ታወራለህ። ማስረጃው ይከፈትልህ ካፈልክ የቤት እንስሳዎች ምዕራፍ የሚለው ማለት ነው ሱራ 6 101 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ነገርን ሁሉ ፈጠረ ብሎ ይናገራል። ስለዚህ አላህ ያልወለደው ሚስት ስለሌለው ነው። ይሄን አታውቅም ነበር። ምናልባት ዛሬ እውቀት ሰጥቻለሁ ሄደህ ጠይቃቸው በደንብ እንድታውቅ። እሺ አሁን አላህ አይወለድም ብለህ ዝም ብለህ እንደመፈክር ስትናገር ሰዎች የሚሰሙ ሰዎች ለምንድን ነው ያልወለደው ብሎ ሲጠይቁ መልስ ማዘጋጀት አለብህ። እሱ ራሱ ብራዘር ሚስት ስለሌለው ነው ስላለ እንደዛ አይነት ጥያቄ የመጠየቅም ሞራሉ ማቀውም የለኝም። አልጠይቀምም። ገባ? እውነትን ማውቃት ያመንከውን ነገር ማውቃት ፈልግም ካሊድ አይደለም። ጭፍን ተከታይ ነህ አይደለም። ጭፍን ተከታይ አይደለም። ታዲያ ያመንከውን ነገር ለምን አትጠይቅም? አንድ ሙስሊም ማለት ነው የዘላለም ህይወት አይደለ እንዴ የተከተልከው? ለዘላለም ህይወት አገኝበታለሁ ብለህ ነው አይደል? ወንድሜ አንድ ጊዜ ፕሊዝ አንድ ሙስሊም አይ ስማ ይሄን መልስልኝና ትቀጥላለህ። እሰጣለሁ ታይም እሰጣለሁ። እውነት እቺን ብቻ መልስልኝ። የዘላለም ህይወት አገኝበታለሁ ብለህ ነው አይደለ ሃይማኖትን የምትከተለው? ለዘላለም በደስታ የምትኖርበት ነው አይደል? ኦፍ ኮርስ። ታዲያ በዛ ላይ እርግጠኛ መሆን የለብህም? አልጠይቅም እንዴት ትላለህ? ያድንህ ሳታውቅ እንዴት ዝም ብለህ ትከተላለህ? እኔ አቅሜን ማወቅ አለብኝ። አሁን የመጣው ትውልድ ምንተካለ ያለ አቅሙ ይጠራራል። ስለዚህ ልፈታተነው ፈጣሪ አምላክን አላህን ልፈታተነው እያለን ያለው ስለ እስልምና ለምን ትፈታተነው? የተጻፈውን እኮ ነው ካሊድ። አሁን መፈታተን ማለት እኮ ሌላ ነገር ነው። ይሄ የተጻፈ ነው ራሱ ባህሪውን። ቆይ አንድ አምላክ እኮ በመጽሐፉ ራሱን ሲገልጽልህ እኔ እንደዚህ ነኝ፣ ባህሪ እንደዚህ ነው፣ ተረዳኝ እያለ ነው እንድትረዳው ነው። አንተ ደግሞ አልፈታተነውም አልረዳውም ነው አልፈታተነውም ነው የምትለው። አሁን ከዚህ በኋላ ደግሞ ይመጣው ቆይ ስማኛል። ራሱን በመጽሐፍ ገልጾ እኔ እንደዚህ ነኝ ብሎ ሲልህ እንድትረዳው ነው። ለምሳሌ ሰላት አርግ፣ ሰላት ካረግ ጀነት ትገባለህ ሲልህ እኮ እንድትረዳው ነው ማለት። ሰላት አርገ ህጉን ጠብቀህ ጀነት ትገባለህ። ስለዚህ በዛው ልክ ደግሞ ስለ ራሱ ባህሪም ሲነግርህ ያን መረዳት መቻል አለብህ። ላለመረዳት ካልፈለገ በስተቀር ይሄ መፈታተን አይደለም። ስለዚህ አሁን እሱ እኔ ልጅ የሌለኝ ሚስት ስለሌለኝ ነው ብሎ ነገረ። ስለዚህ ይሄን ማብራራት ነው ወይም ደግሞ መጠየቅ ነው። ለምንድን ነው እንደዚህ ያለው? ሚስት ቢኖረው ይወልዳል ወይ ብለህ ጠይቃቸው። ራሱ ስለተናገረ አንተ ፈልስፈ ከራስህ ከልብህ ምንጭት አይደለም ያመጣው። ቁርአኑ ራሱ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል ይላል። ስለዚህ አላህ ልጅ ሊኖረው ሚስት ያስፈልገዋል እያለን እንደ ሰውኛ ስናስበው፣ አንተ ግን ይሄ እንዴት ነው የሚፈታው ብለህ ጠይቃቸው። አይደለም አሁን ለምሳሌ መጽሐፍቶችን እንደፈለጉ ሰዎች ተረጉሟቸዋል። አሁን ጉግል እንደፈለገ ይተረጉመዋል። እንደፈለገ የተጨማለቀበት ያለበት ዘመን ላይ ነው ያለ ነው። አሁን ለምሳሌ አይደለም ነው አይ ትራንስሌት መተረጉ በጣም ሮንግ ይሰጣችሁ። አረብኛ ይከፈትልህ አረብኛ ይከፈትልህ ወንድሜ። ለሱ አይደለም ፕሊዝ አዳምጠኝ ወንድሜ። አሁን አንተ ማለት ነው ይህንን ሁሉ አሁን ከእናንተ የበለጡ ምሁሮች ዓለም ላይ የሉምና ነው እናንተ ይህን ነገር ወጥራችሁ ያዛችሁት ወይስ የገቢ ምንጭ አድርጋችሁት ነው? ጥያቄ ልጠይቅ ፐርሰናል። አሁን ለምሳሌ ምንም የገቢ ምንጭ የለውም ቲክቶክ። በቃ የገቢ ምንጭ ከሌለው ኖርማል ከሆነ እናንተ እቺን ከዓለም ስንትና ስንት ፐርሰንት ይህን ዲን እየተከተለው እያለ እናንተ የተጋሰውን አሁን ከዚህ የማን ነው ስሙ የሚባለው ሰው የማን ነው? እኛ እያደረግን ያለ ነው። ስሙም ከባድ ነው። የሆነ በገገማ ያመጣው ጥያቄ አለ
እና በሱ ይመጣ ተነሳስታችሁ እንጂ ምንም አይነት ቆይ እንደሱ አይደለም ያለን። ስማ እኛ ሙስሊሞችን ስለምንወዳቸው እኛ የቀመስነውን ብርሃን እንዲቀምሱ ከጨለማ እንዲወጡ ነው ምን እንጂ ትርፍ ስላገኘን ሽቀላ ምናምን አይደለም። ሁላችንም ስራችንን እየተውን ፓርታይም ስራ እየተውን ነው እዚህ ጋር የምንሰራው። 5 ሳንቲም የሚሰጠን የለም። እሱን ተወቆይ አንዴ። ግን እኔ አሁን ለምሳሌ አመንኩትን እምነት ሳላቅ አልከተልም። ገብቶሃል? አንተ ሌላ ሰው የምትለው ተው ነው እኮ በቃ ምንም የማውቀው ነገር የለም። ቢያንስ ይሄን አውቃለሁ አልክ። እሱንም ጠየቅን፣ እሱንም ልታውቃለህ። የማውቀው ነገር ቢኖር ለመልስ በቂ አይደለም። አሁን እናት ለመልስላችሁ አንድ ጊዜ እሺ። ለማንኛውም እምነትን ብታጠና በጣም አሪፍ ነው። ማጥናቱ ላንተ ይጠቅማል። ምክንያቱም ጠንቅቄ ያውቀዋለሁ፣ አልደራደርበትም። በዚህ ካወቅ ታዲያ እሺ ካወቅ ታዲያ እንጠይቅ። ካወቅ ለምሳሌ እንጠይቅ። አቤት የሚከፍተሽ ካወቅ ልጠይቅ። ለምሳሌ ሱራ 6 ይኸው ያየው እርሱ ሰማይና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገሩን ሁሉ ፈጠረ፣ እርሱ ነገሩን ሁሉ አዋቂ ነው ይላል። ይኸው አምላክህ ልጅ ያልወለደው ወይም ሱራ ኢክላስ ላይ አይወልድም አይወለድም አልወለድም አልተወለደም የሚለው ክፍል ሲፈታ እዚህ ጋር ያልወለደበት ምክንያት ሚስት ስለሌለ ነው ብሎ አስቀምጦላል። አሁን ጥያቄ የሚሆነው አላህ ሚስት ቢያገኝ ይወልዳል ወይ? ሚስት እንዳለው ላሳይህ ደግሞ ፈተና እኮ ነው። እየተፈተንክ ነው አንተ። አሁን ለምሳሌ እኔ ያለፈተንም ሱራ 35 ክፈትልኝ እስቲ። ምንድን ነው ጥያቄ? አሁን 35 ክፈት። ይሄማ ይኸውልህ እሱ ሰማይና ምድርን ያለ ቢጤ ፈጣሪ ነው አይደል? ያለ ቢጤ ፈጣሪ ነው። ቢጤ የለውም ማለት ስለዚህ ቢጤ ሚስት ነው ያጣው። አሁን አየህ፣ እንደርሱ ያለ ሌላ ሴት የለችም ፈጣሪ ያለ ነው። ለእርሱ ሚስት የሌለው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጠረ፣ እርሱ ሁሉ አዋቂ ነው ብሎ ይናገራል። ስለዚህ አሁን አላህ ልጅ እንዲኖረኝ ሚስት ያስፈልገኛል ብሎ በግልጽ እየተናገረ አልተናገረም። አንተ ቆይ አልተናገረም። ከአንደበቱ የወጣ ነገር የለም። አንተ ግን ሁላችንም ምንድነው ከዚህ በላይ ምንድነው? ሁላችንም ልጆች ነን ብለህ አልተረጎምከውም አይደለም? ጥያቄ ሁላችንም ምን አልካል? ልጆች ነን እኛ ፍጡሮች በሙሉ የአላህ ልጆች ነን ብለህ ለምን አልተረጎምከውም? አንተ ያላ ልጅ ነህ እንዴ? ሁላችንም። ትልቅ ነገር ተናገርክ። ታላቅ ነገር አላህ የሚቆጣበትን ነገር። ቆይ ስማኝ። አላህን አባት ነው ያሉ እኛ የአላህ ልጆች ነን ሲሉ ምን ይላል መሰለ? ሰማዮች ሊቀደዱ መሬቶች ሊቀደዱ ሰማዮች ሊወድቁ ይደርሳሉ ነው የሚለው አላህ ራሱ ማለት ነው። ይሄን ከፈለክ የሱ ባሮች ነን የሱ አባታችን ነው ምናምን ነገር ያላችሁ ለምሳሌ ማለት እኛ ልክ ነን፣ እኛ ልጆች ነን። አንተ እኛና እናንተ እኛ ይሁን እውነትም የእግዚአብሔር ለምን የምንለያይ? የምንለያይበት ነገር እኮ ይኖራል። ግን እንደዚህ ልዩነቱን ለማምጣት የፈለጋችሁት ለምንድን ነው? አንተ ታዲያ አላህ አባቴ ነው ማለት ይችላል? ካሊዲ እስቲ አላህ አባቴ ነው ማለት እስቲ በል። ገጉብኒ ነው አላህ ሁሉ ነገር ነው ብዬ አማምን ሰው ነኝ እኮ። ለምንድን ነው እናንተ ልትለዩኝ የፈለጋችሁት? ለምሳሌ እናንተ እውነቴን ነው የምልህ ካሊዲ ከፍራል። ምክንያቱም አንድ ሙስሊም አላህ አባቴ ነው ብሎ ከተናገረ ከእስልምና ይወጣል። ከአላህ 99 ስሞች አንድም ቦታ ላይ አላህ አባት አልተባለም። ለምሳሌ ሱራ 9:30 ክፈትለት። ቆይ አላህ አባት ነው የሚሉ ወይም ልጅ አለው የሚሉ እንዴት እንደሚረግማቸው ሱራ 9 ቁጥር 30 ላይ ክፈትለትና ላስነብብ። ከፍራል 9 ሱራ 9 ቁጥር 30 ወሬበር አልከፍርም ወላሂ አልደራደርም። ወላሂ አሁን እንዴት እንደምትከፍር ላሳይ። 5:18 ነው አንበብለት። አይሁድ ኡዘይር የአላ ልጅ ነው አለች። ክርስቲያኖችም አልመሲሳ የአላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። የእነዚያንም ከነሱ በፊት የካዱ ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ ይላል። አይ የካዱትን አላይ መካድ ማለት መክፈር ማለት ነው። ምን ያሉ አላህ ልጅ አለው አልመሲ ያላ ልጅ ነው ያሉ፣ ወይም ኡዘይር ያላ ልጅ ነው ያሉ። ምን አሉ? ካዱ ይላል። አንተ ዛሬ አሁን አላህ አባቴ ነው ብላል፣ ያላ ልጅ ነኝ ብላል፣ ክደሃል ማለት ነው። አላህ ያጥፋ። አላህ ጌታዬ ነው ለመሰለህ
አበሻ ነገሮችን መጠምዘዝና መተርጎም ስለሚችል እንጂ ኧረ እኔ ይኸው ሲጀምር ይኸው አላህ አባቴ ነው፣ አላህ ጌታዬ ነው፣ ከአላህ ውጪ መውጣ ይኸው ሰው አይደለውም ብዬ አትሰማም ማምን አለ ሰው ነኝና እያንዳንዳቸው አምላክህን አሰማም ይኸውልህ ካሊድ ባባ አምላክህን እ አሰማውም አምላክህን ሰማለሁ አሁን ነው ሰማለሁ እየተፈታተንክ ያለው አየህ ቅድም ሳይሆን እንዴት አሁን መፈታተን ማለት አሁን ነው አባት አትበለኝ አባት የሚሉ የካዱ ናቸው ካፍሮች ናቸው ይላል እንዲሁም ምን ይኸውልህ ይላቸዋል መሰለህ እንዲሁ የቃላት አላህ ያልፋቸው አተረጓጎም እንጂ አባት ማለት እኮ አረብኛ ከንቱ ያደረግልህ አይደለም አረብኛ ኖ ያደረግልህ ኖ አረብኛ የቃላት አተረጓጎም ይደረግልህ እንዴ እኮ አረብኛ ትችላለህ አማርኛው ኃጢአት ትክክል እኮ ካልሆነ የለውም አረብኛ ባባ ይኸውልህ ኃጢአት የለውም እኔ በአረብኛ መናገር ሰው ነኝ እኔ ኃጢአት የለውም ኃጢአት አይደለም አባቴ ካፍር የምትለው ያከፍራል ፈትዋውን አያከፍረኝም ይክፈትለት ቢኒ እ የሰጡት ፈትዋው ራሱ አላህ አባት ነው በሚለው ላይ የሰጡት ፈትዋ ላሳየህ እሺ የተከለከለ አንብብለት እንደሆነ አዎ ፈትዋ ይኸውልህ አንብብለት እሺ ካሊድ አንብብለት አለክ እሺ እሺ ይሄ ቁርአን ያልተቀበለ ፈትዋ ይቀበላል ብለን ነው እሺ ተንብብለት እሺ ለምሳሌ አላህ አባት ነው ብሎ መጥራት በተመለከተ ማለትም መንፈሳዊ አባት ማለትም ይሄ በብዙ ምክንያቶች አይፈቀድም። የፈለገ ቀጥታ የስጋ አባቴ ነው ልትል ትችላለህ፣ መንፈሳዊ አባት ነው ልትል ትችላለህ። አይፈቀድም፣ የተከለከለ ነው ተብሏል። ካሊድ የእናንተ ሊቃውንቶች ግን ኃጢአት አይደለም አይፈቀድም ተብሏል። ኃጢአት አይፈቀድም ማለት አይደለም ካፍር ነው የሚያደርገው አይደለም ይኸውልህ ኃጢአት አይደለም በቃ ኃጢአት አይደለም አላህን እንደፈለግን ማድረግ ካሊድ እንችላለን እኛ ካሊድ አቤት አይደለም አቤት ኃጢአት አይደለም ካፍር ነው የሚያደርገው ከእስልምና ያስወጣል ከፈሩ አለ እኮ አልገባኝም ይኸውልህ እኔ ከፈሩ ከየት አለ እኮ እንደምተረጉሙት ይኸውልህ አሁን ሬዲ ስላልሆንኩና ዝግጁ ስላልሆንኩ እንጂ ከእናንተ ጋር ሙግቼ መያዝ እችላለሁ ግን አይ አትሞግት አላህን አባት ማስረጃዎቹን ውሰድ እያለቀስን የምንለምነው ጌታችን ነው እሺ ጌታ ማለት ትችላለህ አናሻርክበትም ባሪያ ማለት አይወልድም ትችላለህ አይወለድም ግን ማለት አባት እንችላለን ማለት መብታችን ነው እ አባት ማለታችንም ካሊጄ በእናት ስማኛ እንዴ እንደዛ ካልክ አሁን እኮ ሱራ 9 ቁጥር 30 ላይ ሄደህ ማንበብ ትችላለህ እንደዚህ ያሉ ካዱ ነው የሚለው አረበኛውን ሄደህ ብታይ ከፈሩ ነው የሚለው ካፍር ነው የሚያደርግ ለምሳሌ አላህ አባቴ ነው እኔ ልጁ ነኝ ካልክ አንተ ከእስልምና ትወጣለህ ቁርአኑ እኮ ነው እዚህ ጋር የተናገረው ነው ያደረገው ከፈሩ ይላል። እዚህ ጋር ከፈሩ አይወጣም ይኸውልህ ካሊድ አማርኛ ላንብብልህ። ይኸውልህ ካሊድ አማርኛ ሁሉ አቤት ቋንዴ ላንብብልህ። ከፈሩ ይላል እዚህ ጋር እንደውም አንተ አሁን ቢኒያም የነገረ ይኸውልህ አላህ መንፈሳዊ አባቴ ነው ብለው የሚናገሩ ክርስቲያኖች ምሳሌ እንደ ክርስቲያኖች ማውራት ነው እንደ ክርስቲያኖች መናገር ነው ይልና ነቢዩ መሐመድ እንዲህ ሲሉ ብሎ ተናግሯል። እሱ ከኛ አይደለም አላህ አባቴ ነው የሚል ከኛ አይደለም ማለት ሙስሊም ያልሆኑት የሚመስል አይሁዶችና ክርስቲያኖችን አትምሰሉ። አምላክ አባቴ ነው ብሎ የሚናገር አይሁዶችና ክርስቲያኖች ናቸው። ከኛ መካከል ግን አላህ አባቴ ነው ብሎ የሚናገር ከኛ ወገን አይደለም ብሏል ነብይክ። እኛ ግን በተፈጥሮ ማለት ነው በተፈጥሮ አባት የምንለው ግለሰብ እንኳን ቆይ ካሊድ ከኛ ወገን አይደለም ያለ ነብይ ልክ ነው ልክ አይደለም? እኔ አተረጓጉማችሁ እናንተ ሹር አይደለም በእናንተ አንብበው ኖ right now I'm not ready on the way that's why ለመሰለም አንበብ እችላለሁ ካሁን በኋላ ኢንሻአላህ ግን እኔ ወይ ከእስልምና ልታወጡኝ ልታከፍሩኝ ካልሆነ በስተቀር እኔ በአላህን የኔ ፈጣሪ አላህን ማመር ልክ አይደለም ካሊድ ማመር ልክ አይደለም። ለማንኛውም ሀቢቢ መሐመድ ሰለላሁ ምዕራፍ 35ን ክፈትልኝና ሚስቱ እንደተገኘች ላሳየው። ቢጤ የለኝም ብሎ ነበር፣ ቢጤው ተገኝታለች። ምዕራፍ 35 ቁጥር አሁን አንተ ሙድ መያዝ ነው በቃ መቀለድ ነው ማለት ነው አይደለም። ይኸው ላሳይ ነው። ኧረ እኔ ላሳይ ነው። አንተ ታነባለህ፣ እኔ ላሳይ። እኔ ከቁርአን ላይ ነው 35 የሴቶች ምዕራፍ 35 ኖ ምዕራፍ 35 የሴቶች ምዕራፍ አይደለም። ኒሳ ሳይሆን 35 ሱራ 35 ማለት ነው። 35 አንድ ላይ ሱራ 35 አንድ ላይ አንተኑ ላድርግልህ። ከላይ አንቀጹን አሳየኝ። ምንድን ነው የሚለው ከላይ? የምን ምዕራፍ ነው የሚለው? ኦኬ ቆይ በአረብኛው በአማርኛ ላድርግልሽ። ምዕራፉን የሚናገርበትን እሱን ርዕሱን ታይትሉን እናሳይ። አይ ስለተገኘች ነው ስንፈልጋት ስለነበር እስከዛ ስላገኘናት ያው ቢኒ 35 አድርገው 35 የምን ይላል? የፈጣሪዋ ምዕራፍ አይኸው ካሊድ የራሳቸው ቁርአን ነው። የፈጣሪዋ ምዕራፍ አረብኛ ካወቅ ይኸው ከላይ አንብብ ይታያል። የፈጣሪዋ ሴት ፈጣሪ ያለች እያለ ነው።
ቅድም ምን ብሎ ነበር? ቢጤ የለኝም ብሎ ወንድሜ ነበር። አይ መዝሙር ቲንክ ድጋሚ ታስገባኛለህ? አንድ ጊዜ ሰግጄ ልመጣ ነው። እሺ፣ እኔ ለፈጣሪ ያስገባለሁ። ነው ችግር ይሄን የለም። ችግር እኔ የለም። ያስገባለሁ። እሺ፣ ኢንሻአላህ ምንም ሳታግን መስገድ አይከብድም። ይመች ይመች ይመች። ብራቮ ብራቮ አባት። መልሱን አግኝቼዋለሁ። ወደ አቅጣጫ መልሱን እንዳትስት፣ አግኝቼዋለሁ አባት። አቅጣጫ እንዳትስት። ይመች። ድጋሚ ነው አሁን የሚያሰግድ። ገባኝ። አሁን ተገናኘን። እሺ ተገናኘን እሺ፣ አባት። ይመች እሺ ካሌድዬ። ይመች። መርሐባ ሀቢቢ። አረዲ ግን ክፉ ሰው ነህ። ከልቡ እንዳይሰግድ አሁን ልታደርገው ነው። ካሊድም ሀሳቡን ሁሉ ልትበትንበት ነው። ለማያውቀው አምላክ ሰግዶ ሲመጣ ይሻል ነበር። እንዴ ምን አልተገለጸም የሚባል ባይዘው አንዳንዶቹ እኮ እንደዚህ በቃ ወንድሞ ይኸውልህ ይሄ ነው ሜይ ቢ ነው በቃ ፒውር ሄርት ይኖረዋል። አሁን እንደተረዳሁት አይ ዶንት ቲንክ ዲፕ ኢንሳይድ ሌላ እንትን ያለው አልመሰለኝም። በቃ ይኸው አላህን አባቴ እለዋለሁ እንዲህ እለዋለሁ አለ። ይሄ የምታየው ጀስት ፒውር የሆነ ቅንነት ነው ያለው እና እውቀቱ አይደለም ያለው ይመስለኛል። እና ደግሞ ከክርስቲያኖች ጋር እንግዲህ ወይ ብዙ ውሏል እና ወይ እስኪ እንግዲህ ሲመለስ አይ ቲንክ ረጋ ብለን ሹባ እየፈጠርን ረጋ ብለን እኖራለን። ሹባ እየፈጠርን ያልከው ሹባሃት ነው የሚባለው። አረዲ አይ ኖ ሹባት እየፈጠርን ረጋ ብለን እናወራዋለን አባባሉን ያሳቀኝ እኔ። ባይዘው እንደዚህ አይነቶቹ ናቸው ቶሎ ብሎ እምነታቸውን የሚቀይሱ። ሁሉ ነገር አዲስ ስለሚሆንባቸው ይደነግጣሉ። ለማንኛውም ችግር የለውም። እኛ ሰው ሃይማኖቱ እንዲቀይር ሳይሆን እውነት እንዲያውቅ ብቻ ነው። እምነቱ ላይ ምን እንዳለ እንዲያውቅ ነው። ባይዘው የፈጣሪዋን ምዕራፍን አያቸዋት። ሴት ፈጣሪ ያለች በስል ስለዚህ ወንድ ፈጣሪ ያለ፣ ሴት ፈጣሪ ያለች። ፕሊዝ ታች ኮመንት ላይ ያላችሁ ሰዎች እባካችሁ ሰው አንድ ቀን ሁለት ቀን ሲቀር የት ነው እያላችሁ ፕሊዝ። ምንም ችግር እኮ ካለ እኮ ትሰማላችሁ አይደለም? ሰው እረፍት ማድረግ እኮ ይፈልጋል። ስለዚህ እናውቃለን ከበጎነት የተነሳ እንደምትጠይቁ፣ ግን በጣም ማአት ኮመንት እፎይ አንድ ቀን ካልገባ የት ነው በቃ ብዙ ነገር አለ ሰው ልጅ ላይ እኮ እና ፕሊዝ በእንትን አንዴ ደግሞ ሰው ካልመለሰላችሁ ኮሜንቱን በዛ ማጨናነቅ አስፈላጊ አይደለም። መልሼላችሁ ነበር እኮ አርዲ ቅድም መልሼላችኋለሁ። ስራ ይበዛበታል፣ በጣም ስራ ይበዛበታል። ረጅም ሰዓት ነው የሚሰራው እና ድካም አለበት ክርስቲያን። ስለዚህ አሁን ምንድነው መሰለ እነዚህ ድካም ያለባቸው ወንድሞች ስራቸውን እየሰሩ ደግሞ በትንሽ ሰዓት ነው የሚገቡት። በጣም ረጅም ሰዓት ነው የሚሰራው በሬጉላር ስራው በኖርማል ቀን ላይ ማለት ነው። እና ማታ ላይ ደግሞ በቃ ትንሽ የሰዓቱንም አጣቦ ከድካም ሳይተኛ ነው ላይቭ የሚገባው እና እረፍት ይፈልጋል። እንዲሁም ቢቻል በቃ የእኛ ስንፍና ነው እንደዚህ ያደረጋቸው እንጂ ፉል እዚህ ነገር ላይ ፎከስ አድርገው እንዲሰሩ ብንተባበር፣ ሲጠፉ የጠፉ ብለን ከምንጨነቅ እንደዚህ የሚጨንቀን ከሆነ እንዳይጠፉ መሆን ያለበትን ነገር ብናመቻችላቸው ይሻላል ሪሊ። እና ያው ከድካም ከስራው ብዛት አንጻር ካለው የአገልግሎቱ ሎድ አንጻር የተነሳ ነው እና ደህና ነው፣ እረፍት እያደረገ ነው። ድካም ስላለበት ነው። ሌላ አዲስ ነገር ካለ እነግራቸዋለን ብዬ ቅድም ጽፌ ነበር። እሱን ነው እኮ የምለው። በተደጋጋሚ ነው የሚጠየቀው እና ለሁሉም ተመልሶ አይቻልም። ሙስሊሞች ማነው ክርስቲያኖች እሱን ብታስቡት ጥሩ ነው። እኔም ላይቭ ስከፍት በተደጋጋሚ ነው የምጠየቀው እና ትንሽ እሱን እንትን ቢባል የሆነ ሌላም ማወቅ ያለባቸው ነገር ደግሞ ወይም አላማው ክርስቲያንን ብቁ አድርጎታል። በእርግጥ አሪፍ አድርጎታልና ራሱን ችሎም እንዲወጣ ይፈልጋል። ከእፎይ ስር ሁል ጊዜ እንዲሆን አይፈልግም። ምክንያቱም ሻይን ያደረገልች ነው። ከእፎይ መደበቅ ስለሌለበት እንዲህ አይነት ውሳኔዎችም ሊመጡ ይችላሉ። አሁን ሌሎች ደግሞ በተራ ልክ እንደ ክርስቲያን እያደረጉ ራሳቸውን ችለው የሚወጡ ብዙ ፎሎወር ያላቸው ቤት እየከፈቱ ጥሩ አገልግሎት የሚሰጡ ሰዎች እንዲመጡ ሀሳብም ስላለ እሱም ሊሆን ስለሚችል ለበጎ ነው፣ ለክፋት አይደለም። እና
እፎይ መደበቅ የለበትም፣ ክርስቲያን ራሱን ችሎ መውጣት አለበት የሚል ውሳኔም ስላለ እንደዛ አይነት ነገርም ስለሚሆን ቀጣይ ደግሞ ሌሎች ሰዎች ሊመጡ ስለሚችሉ እንደዛ አታስቡ ማለት ነው። ኦኬ ያም ነገር አለ። ቢኒ ስለ ሴቷ ፈጣሪ ንገሩን ፕሊስ ይሉሃል ከታች። ያው ሱራ 35 ግቡና ታይትሉን ያት ምንድነው የሚለው የፈጣሪዋ ምዕራፍ ይላል። እንግዲህ ሴቷ ፈጣሪ እንዳለች ራሳቸውን የጻፉት አይደሉ። አረብኛውን ምናልባት አረዲ አንተ ያሉ የተለያዩ ቁርአኖች አሉ እነሱ ላይ ምን እንደሚል እስቲ አንዱ ላይ ወንዱ ብሎት ሊሆን ይችላል ቼክ አድርግልኝ። እዚህ ላይ አረብኛው ላይ የሴቷ ምዕራፍ ነው የሚለው የሴቷ ፈጣሪ የፈጣሪዋ ምዕራፍ ካሊድ እስኪመጣ ድረስ ባይዘው ወይ ቢኒ ማን ነው አንድ ሙስሊም ኢዮባ የሰራውን ቪዲዮ አይተሃል? አላየሁኝም ዲያቆን። መቼ? ዛሬ ነው ኢዮባ ዛሬ መሰለኝ የሰራው። የሆኑ ሴቶችን የደፈሩ እንትን ያሉ ወንዶች ሴት ደፋሪ ወንዶች ናቸው ወንጀለኞች። እና እነዛ ወንጀለኛ ኖረኛ ወንዶች ተሰብስበዋል። ፎቶ እንደ ፎቶ ነገር አለ ብቻ ወይ የወንጀለኞቹ ፎቶ ወጥቷል አንድ ላይ ማለት ነው። እና ከነዛ ውስጥ እንግዲህ ክርስቲያኖች አሉ። ኦፍ ኮርስ ምንም ከክርስትናው ጋር አይገናኝም፣ ግን አንፎርቹኔትሊ ክርስቲያኖች አሉ። እና አንድ ሙስሊም ወጥቶ አይሮን ነው ማንዶ ፊቱን የሚያንጸባርቅ ለመሐመድን ፊልም ሲሰሩ የመሐመድ ፊት እንዴት እንደሚያደርጉት እዚህ ይላል። እንደሱ አይነት ፊት አድርጎ የሚወጣ አለ አንድ ሁለት ሙስሊሞች ጓንት አድርጎ እና እዛ ላይ ምን ይላል መሐመድ በ6 ዓመቷ አይሻን እንዲያረጋ 9 ዓመቷ ይላሉ እንጂ ክርስቲያኖች ይኸው ሴት ይደፍራሉ። ከነዚህ ውስጥ ደፋሮቹ ሴቶች ክርስቲያኖች ናቸው። ዳቆንዬ ስሙን ከፈለክ ልንገርህ። ስሙን ማንሳት ስላልፈለግኩ ነው። ላረዲ ልንገርህ። ሁለተኛ እኔ እኮ አላነሳውም። አይ ለማንሳት ስላልፈለግን ነው እንጂ ልንገረው ብዬ ነው። አይ በኮድ ልንገረው። እኔማ አውቀዋለሁ እኮ እሱ ልጁን። ኧረ ሁለተኛ ደግማ አታነሳም። ጭራሽ እሱ ሁሉም ጓንት ማድረግ ጀመሩ። ባይዘው ፋሽን አረግ ምንድን ነው በእጃቸው እንትን እንዳይሆን ያ በእጃቸው ኢቭን ቀይም እንዳለው የሆነ ነገር እየሰሩ ይሆናል። እንግዲህ ብሩኬን እናመጣታለን። የጓንት ጉዳይ ወጥታ ታወጣለች ምናልባት። እሺ ቀጥለ ጣቆን እየቀርተ እና ማን ነው ኢዮባ ጥሩ መልስ መለሰለት። ምን ብሎ መለሰለት መሰለ? እኛ ሲጀመር ሰው የሚመዘነው በሃይማኖት በሰው አይመዘንም። ሃይማኖት ሰውን ይመዝናል እንጂ በሰው ሃይማኖት አይመዘንም ማለትና ከዛ መመለሰለት እኛ ይሄው አሁን በአደባባይ ወጥተን ባለጌዎች፣ እናንተ ቆሻሾች፣ እናንተ ወራዶች፣ እናንተ በህግ መጠየቅ መታሰር አለባችሁ ብለን ይሄው አውግዘናል። እኛ አንተ ምን አረክ አለው። አንተስ ምን አረክ? አንተ ነብዬ ብለን የምትከተለውን ምን አልከው? አሁን እነዚህን ሰዎች እነዚህ ወንጀለኞች ክርስቲያኖች ናቸው አልክ። ግን ደግሞ እዛው ደግሞ ንጽሩን የሰራው እኮ ራሱ እኮ ነው፣ ልጁ ነው ራሱ ንጽጽር ሰጥቶ ክርስቲያኖች ግን መሐመድ እንዲያረገ ይላሉ ብሎ ንጽጽሩን ሰራው እሱ ራሱ ማለት ነው። እና የማይነጻጸር ነገር አነጻጸረና ቁጭ ያለና እኛ እንደዚህ አውግዘናል፣ አንተ አወገዝኩ ያለ። ሁለተኛ ደግሞ እነዚህ ተራ ሰዎች ናቸው፣ በቃ እንደ አንድ የእምነት አባል ናቸው እንጂ የእምነት ነብዮች አይደሉም። እና የእምነት አባሎች ናቸው። አንተ ግን የእምነትህ ነቢይ ነው ይሄን ያደረገው። እና ምን አረካ አንተ? እኛ ይሄው ወጥተን አውግዘናል፣ አንተ ምን አረክ ብሎ በጣም አሪፍ ቪዲዮ ሰርቶለታል። ማየት ከፈለክ ሀሳብ ለመስጠት አሳይሃለሁ ከፈለክ። በጣም ግን እየገረመኝ ነው እሱ ልጅ የሚያነሳቸው አርጊመንቶች። እውነት ምን እያሰበ ነው በእውነት? እንዲያው አሁን ይሄ ከአንድ ኡስታዝ ነኝ ከሚል ሰው እንደዚህ አይነት ሀሳብ ይጠበቃል እንዴ? ጭራሽ እንዴት ያለ ነገር ነው? ሙስሊሙ እዚህ ቲክቶክ ላይ ያሉ ልጆች ግን በቃ እኔ ያሳዝነኛል። የኛ ጊዜያችን ከምን አይነት ሰዎች ጋር እንደምናጠፋ በጣም የሚያሳዝን ነው። አሁን
እንዲያው መሐመድ ያደረገውን ነገር ተራ ግለሰቦች ካደረጉት ነገር ጋር አምጥቶ ለዚያውም ተማርኩኝ ከሚል ሰውዬ ይገርማል። ቆይ ወይ ላሳያችሁ ቪዲዮውን እስቲ። አይ ቲንክ ኢዮባ ፔጅ ላይ ይኖራል ብዬ አስባለሁ። ኦኬ እስቲ 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 ኢዮባ አጠፋው። የጠፋ እንደ ቪዲዮ ጠፋ እንደ ቪዲዮ አውርደውበት እንዳይሆን እኔም ሰው በሱ ሳይሆን ሰው ላይ ነው ያየሁት። ልጆች ሼር አድርጎት ነው ያየሁት። ኦኬ ኦኬ ይኸውና ይኸውና። እሺ እንዴት ነበረ ይሄን ነገር ማስተካክለው? በጣም እኮ ኮንፊውዥን ውስጥ ገብቻለሁ። ይሄ ቲክታክ ኦኬ እንደዚህ ነካው። አዎ በጣም ጥሩ። ሁላችሁም በደንብ ስሙኝ። በዙሪያችሁ ሰሞኑን የዚህ የታቦት ጉዳይ ኦርቶዶክሳውያንን ያደለው እሺ እስቲ ኢዮባ ቤተክርስቲያናችን የልማት አቅጣጫ ኢዮባ የት አለ ኢዮባ ድረስ